ዛሬ የምናወራው እንዴት አድርገሽ ካመንሽው በኋላ ፍቅረኛሽ ካረግሽው በኋላ አሊያም ደግሞ ተቀራርባችሁ እንደወደድሽው ካሳወቅሽው በኋላ ስለሚገፋሽ ወንድ ወይም ስለተወሽ ወንድ እንዴት አድርገሽ እንዲጸጽተው አንቺን ማጣቱ ልክ እንዳልሆነ እንዲያምን በዛሬ ደግሞ በጣም በቀላሉ እንድትናፍቂ የሚያደርገው ምንድነው የሚለውን በስፋት እናወራለን። ሁላችንም እንድናውቀው የምፈልገው አንድ ነገር አለ። እንደ ሴት ነው የምላችሁ። እንደ ሴት ልጅ ሁሌም ቢሆን የሆነ ሰው አይደለም ከኛ ጋር የሚቀረው። ክብራችን፣ ለራሳችን ያለን ፍቅር፣ ለራሳችን ያለን ዋጋና ታሪካችን ነው። በቃ ያሳለፍነው ታሪካችን ከኛ ጋር ይቀራል። ታዲያ ይሄ ከኛ ጋር የሚቀረው ታሪክ የሚሰጠን ስሜት አለ። ያ ፊሊንግ ስለራሳችን እንዲሰማ የሚያደርገው ስሜት ሁሌም ቢሆን እኛን መጉዳት ወይም እንድናፍርበት እንድንሸማቀቅ ነገ እንዳንራመድ የሚያደርገን መሆን የለበትም። ያንን እንዳታደርጊ ከሚያደርጉሽ ውስጥ ደግሞ በዋነኛነት ከአንድ ወንድ ጋር የገባሽበት ግንኙነት ሲያበቃ ወይም እሱ አንቺ እንኳን ባጨርሽ ያንን ፍቅር እሱ በቃኝ ብሎ ከአንቺ መራቅ ሲፈልግ ሲተውሽ ወይም ችላ ሲልሽ ፍቅሩን መግለጽ ካልፈለገ የምትወስኛቸው ውሳኔዎች ብታደርጊያቸው ድርጊቶች ትልቁ ሚና ይጫወታል። ስለዚህ እጅግ በጣም ጥንቃቄ የተሞላበትና የብልጥ ሴት የብልህ ሴት ማንነቶች ወይም ድርጊቶች ያስፈልጉሻሉ። ከነሱ ውስጥ ነው በዛሬ ቪዲዮ ላይ በጣም ሳይኮሎጂ የሚደግፋቸውን እውነታዎች የምነግርሽ። ከተለያያችሁ በኋላ አልፈልግም ብሎሽ ከሄደ በኋላ ከኮራም ሊሆን ይችላል፣ የማፈልጊውንም ባህሪ ሲያሳይሽ ሊሆን ይችላል። ዛሬ የማነሳቸውን ነገሮች ወዲያው አፕላይ አድርጊ። ደን ናፍቆቱን ፊቱ ላይ ታያለሽ፣ ጸጸቱን፣ ቁጭቱን እጅግ በጣም በቀላሉ ርቀትሽን በቃ በትንሹ ራቅ ብለሽ እንኳን እያየሽ ኢንጆይ ታደርጊዋለሽ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ሃውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮውን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ወንድ ልጅ ከተለየሹ በኋላ ኢቭን አልፈልግም ብሎ ከሄደ በኋላ እንዲቆጨው ያንን ውሳኔ መወሰኑ እነዛን ድርጊቶቹ ማድረጉ ለአንቺ ያንን ማሳየቱ ልክ እንዳልሆነ እንዲያስብና እንዲናፍቅሽ የሚያደርገው ራስሽን አለማብራራት ነው። ስሜትሽን በደንብ እንዲረዳሽ ኦቨር ኤክስፕሌን አለማድረግ ነው። የሚሰማሽን ስሜት በደንብ ነው የሚያውቀው። የሰው ልጅ አብሮት አምኖት ወድሃለሁ ብሎ ነግሮት አውቆ ሌላም ነገር አብረው አድርጎ ብዙ ጊዜ ያሳልፈው ከዛ ባህሪ ሲቀይር ወይም ትቶሽ ሲሄድ አሊያም የሚያሳይሽ የሚሰጥሽ ነገሮች ምናምን ልክ አለመሆኑን ጠንቅቆ ነው የሚያውቀው። ልክ ያልሆኑ ነገሮች ደግሞ ሰዎችን ስሜት እንደሚጎዳም አስረግጦ ነው የሚያውቀው። ታዲያ መጎዳትሽን ብቻ አይደለም ምን ያህል እንደምትወጂው ምን ያህል ለሱ ቦታ እንዳለሽ ምን እንዳጠፋሽ እንዲነግርሽ ለምን እንደዛ እንደሆነ የምትጠይቂው ከሆነ በዛ ላይ ደግሞ አንቺ ራስሽ አይምሯችን አንዳንዴ በጣም ስንወድ ወይም ስንፈልጋቸው ወይም ማመንና መቀበል ሲከብደን የሚፈጥርልን ሐሳብ አለ አይደለ? ያንን ነገር እንደዚህ አድርጌ ባስተካክል ሁለተኛ እንዲህ ያልናገረውም እንደዚህ ያላደርግም የሚፈልገውን ከዚህ በፊት ጠይቆሽ የሚያውቀውን ነገር ከሆነ ያንን ለመፍቀድ እንደዚህ አይነት ነገሮች የትኛውንም ወንድ ሐሳብ አያስቀይርም። እንደውንም ምን ያደርገዋል? ፑሽ ያደርገዋል። ከአንቺ እንዲርቅ ልክ መሆኑን እንዲያስብ ያደርገዋል። ብዙ ጊዜ ነግሬያቸዋለሁ። ስለዚህ አክሽኑን ታያለሽ፣ ቃላቶቹን አይደለም። ምን ሆናል? እስቲ ምንም አልሆንኩም አለው አልጠፋው ምናምን ይልሻል። ነገር ግን ድርጊቱ በደንብ እንደራቀሽ በደንብ እንደተቀየረ እንደማይፈልግሽ ወይም እንደተወሽ በስሜት እንደራቀሽ በደንብ ነው የሚያስታውቃል። አክሽኑን ማየት ነው ያለብሽ። አክሽኑ ትልቅ መልእክት ነው፣ ትልቅ ምላሽ ነው። ስለዚህ ከዚህ ምላሾቹ ጋር መጋጨት አይጠበቅብሽም። አንቺ ዋናው ፖይንትሽ ያደረገው ነገር ልክ እንዳልሆነ ማስተማር እና ደግሞ እንዲናፍቅሽ በዚህ ድርጊቶቹ አንቺን አጥቶ ናፍቆት ስሜት እንዲሰማው ነው ፖይንትሽ መሆን ያለበት። ያንን ደግሞ ማድረግ ከፈለግሽ በፍጹም ኤክስፕሌን ራክሽን ማድረግ ሳይሆን እሱ ኤክስፕሌን ያደረገልሽን ድርጊቶቹን በማየት ብቻ ርቀትሽን ጠብቂ፣ ዝም በዩ፣ ላይፍሽን ቀጥይ። ሊናፍቅሽ ይችላል፣ ሊያምሽ ይችላል፣ ልትናደጂ ትችያለሽ፣ ጩሂ፣ ስደቢው፣ ግዳዩም ሊልሽ ይችላል ስሜቱ። ግን ከነዚህ ስሜቶች ጋር መጣላት፣ ግብግብ መፍጠር፣ እነሱን ኮንትሮል ለማድረግ ራስሽን ማዘጋጀት። እነዚህ ላይ ፎከስ ስታደርጊ አይምሮሽ ቢዚ ይሆናል። ምክንያቱም ከራስሽ ሐሳብ ጋር ነው፣ ከራስሽ ፍላጎት ጋር ነው። ልክ እንዳሉሽ እንደማይገባሽ በነገርሽ ቁጥር ጥንካሬውን ማግኘት ትጀምሪያለሽ።
ለሱ ሳይሆን ለስሜትሽ ኤክስፕሌን ማድረግ ትችያለሽ፣ እንደማይገባሽ ልክ እንዳልሆነ ማን ነው እሱ ለምን ስንት ዓመት ሊኖር ነው የሚሉ ጥያቄዎችሽን ለራስሽ ስታቀርቢ ወደ ራሱ እንዲመለከት ራሱን እንዲያምን ታደርገዋለች። ስለዚህ ኦቨር ኤክስፕሌን ለወንድ ልጅ ወይም ራስን ማብራራት፣ ስሜትን ማብራራት፣ ለሱም ያጠፋው ነገር ልክ እንዳልሆነ ማብራራት፣ ማስተካከል ያለብሽ ነገር ካለ ኦቨር ኤክስፕሌን አድርገሽ ብቻ ሳይሆን ጥያቄ ጠይቀሽ ራስሽን ለማረም መታገል የባሰ ያስንቃል። ነገር ግን ቆንጆ ሲያልኩሽን ካደረግሽ አሃ አትወደኝም ነበር እንዴ? ዝም ብዬ ነው እንዴ እንደዚህ አክት እያደረግኩ የነበረው? ልክ አይደለሁም። ምን አይነት ሴት ላጣ ነው? ብዙ አይነት ጥያቄ መጣ። እሱን ለሱ እንተው። ግን የሚሰራ እውነታ በቃ ያንቺ አለመኖር፣ ያንቺ እሱን አለመከተል፣ እሱ የሚጠብቀውን የሚፈልገውን አለመስጠት ያስነቅለዋል። ስለ አንቺ አለማሰብ አይችልም። አንቺን አለመናፈቅ አይችልም። አንቺን በማጣቱ ወይም ያንቺ አለመኖር እንዲጸጽተው ከማድረግ ወደኋላ ማድረግ አይችልም። ሞክሪው። ሁለተኛ ወንድ ልጅ አንቺን በመተው እንዲቆጨው የሚያደርገው ራስሽን መውደድ ስትጀምሪ ነው። ወዲያው ኢሚዲየትሊ ራስሽ ላይ ፎከስ ማድረግ መጀመር አለብሽ። የሱ ባህሪ የሱ ድርጊቶች ከበቂ በላይ መልስ ናቸው። ባይዘው ቢጠፋም ከህይወታችን ቢዘጋም ጎስት ቢያደርገንም ባህሪው እየተቀያየረ እየገፋን እንደሆነ ስናቅ ያ ምንም አይነት ጥያቄ እንዳንጠይቅ እውነታው ይሄ ነው። በቃ ከዚህ በኋላ ህይወቴ ውስጥ አልፈልግሽም፣ ከዚህ በኋላ የምፈልገው ነገር ሲኖር መጥቼ ለመውሰድ ወይም ለመጠቀም ነው አንቺ ጋር መጣ የሚል አሳማኝ ነገሮችን ያደርጋል። ያን ታዲያ ከበቂ በላይ ምላሽ ካለሽ ምን ማድረግ አለብሽ? ራስሽን መውደድ መቻል አለብሽ። ራስሽን ስትወጂ ባይዘዊ ማለት ነው። ልክ ራስሽን መውደድ ስትጀምሪ የመጀመሪያው ስራሽ የሚሆነው ምን መሰለሽ? ለሱ የምታባክኛቸው የነበረው ለሱ የምሰጫቸው የነበሩ ኢነርጂዎች፣ ፍቅሮች፣ ጊዜዎች፣ ትኩረቶች በሙሉ ምን ያደርጋሉ ማለት ነው? ወደ አንቺ ሽፍት ማድረግ ይጀምራሉ። እኛ ችግራችን ስንወድ ስናፈቅር ሴቶች ስፔሻሊ ለዛ ሰው ቅድሚያ እንሰጣለን። እዛ ሰው ላይ ሞር ኢንቨስት እናደርጋለን። ብዙ ነገራችንን በዛ ሰውዬ ጥላ ስር እናደርጋለን። ያ ነው ትልቁን ጥፋት እንድናጠፋ ምናልባት እያፈቀረሽ ራሱ ኖቲስ እንዳያደርግ የሚያደርገው ከህይወትሽ እንዲጠፋ የሚገባሽን ፍቅር፣ እንክብካቤ፣ ትኩረት እንዳይሰጥሽ የሚያደርገው። አንረዳም። እንዴት ፍቅር ሰው ሲንከባከበው ሲወደው ጥሩ ሲሆንለት እሱን ሲል ይጠላል? እንዴት ይገፋል ልትይ ትችያለሽ? የሰው ልጅ ፕሮግራም አለው። በቃ የተፈጠረበት የራሱ ዌይ አለው። ያንን ደግሞ መቀበል ካልቻለ ምን ማድረግ ይችላል? መቀበል የሚችለው መስጠት ነው። ስለዚህ ምን ማድረግ አለብሽ ማለት ነው? እነሱ ናቹራሊ ሴት ልጅ ምን ስታደርግ ነው የሚወዱት? ራሷን ስትወድ፣ ራሷን ስትንከባከብ፣ ራሷን ስትጠብቅ፣ ራሷ ላይ ሞር ፎከስ ስታደርግ፣ ሞር ለራሷ ጊዜ ስታጥፋ፣ ለሱ ግድ ስታጣ፣ ለሱ ላላት ፍቅር፣ ለሱ ላላት ቦታ እንክብካቤ ወይም የሆነ ጥረት ምናምን ከምታደርግ ለራሷ ስታደርግ ምን ያደርጋል ማለት ነው? ይገለበጣል። ምን ይገለበጣል? ፍቅር ይገለበጣል። ትኩረቱ ይገለበጣል። ስለዚህ መልሰሽ ናፍቆቱን አይኑ ላይ እስክታይ እስኪደነግጥ ቁጭት እስኪሰማው ድረስ በደንብ ራስሽን ማፍቀር ልመጂ። ከራስሽ ጋር ጊዜ ማጥፋት ልመጂ። ከራስሽ ጋር ማውራት ልመጂ። ራስሽን ከዚህ በፊት በማታዩ መንገድ ማየት ጀምሪ። መንከባከብ ጀምሪ። ማነኝ እኔ በይ። ይገባኛል ይሄ ሰው በይ። እነዚህ ነገሮችን ስታደርጊ እመኚኝ እልም አድርጎ ነው የሚናፍቅሽ። ምክንያቱም ራሳችንን በወደድን ቁጥር ለራሳችን የምንሰጠው ነገር ምን ያደርገናል? ቆንጆ ያደርገናል፣ ስማርት ያደርገናል፣ ስፔስ ጊዜ እንድናገኝ ሌላ ተጨማሪ ነገር ለኛ እንድንሰጥ ያደርገናል። ራስሽን ወዲያው መውደድ ጀምሪ። ወዲያው ለሱ ያለሽን ነገር ወደ ራስሽ አምጪው። ለውጡን ታይዋለሽ እንዴት አባቱ እንደሚቆጭ። ሶስተኛው መቀበል ነው። ወንድ ልጅን እንዲቆጨው እንዲጸጽተው ያደረገው ነገር ልክ እንዳልሆነ እንዳስብ ማድረግ የሚጀምረው ወይም በጣም እንድትናፍቂ የሚያደርገው ሁኔታውን መቀበል ስትችይ ነው። ሁኔታውን መቀበል ያልቻለች በሁለታችሁ መሀል እየተፈጠረ ያለውን ክፍተት፣ የሱን ባህሪ፣ የሱን መለወጥ መቀበል ያልቻለች ሴት ሁሌ ምን ታደርጋለች? ፋይት ታደርጋለች። ፋይት የምታደርገው ደግሞ እሱን ህይወቷ ውስጥ ለማቆየት፣ የሚፈልገውን ነገር ለመስጠት፣ የሚፈልገውን ነገር ለማሟላት። እነዚህ የምታደርገው ታዲያ ምን እያደረገች ነው? ራሷን እያጣች ነው። ባይዘው ማለት ልክ እንዳልሆነ እኮ ዲፕዳውን ውስጥ ያውቃል፣ ግን ስቲል ትሞክራለች። ምንም ብታደርግ መቀየር እንደማትችል እኮ ታውቀዋለች። ግን ምን ማድረግ ትጀምራለች? መሞከር ትፈልጋለች። ተስፋ ትሰጫለች። የሆነ ቀን እንደዚህ ብሎኛል፣ አሁን ምናልባት በዚህ ምክንያት ሊሆን ይችላል። የሆኑ የውሸት ሰበቦችን ትሰጫለች። እነዚህ ግን ምን እንደሚያደርገው ታውቂያለሽ? በጣም በደስ ብሎት ሳይጸጸት ሳይቆጭ
ምንም አይነት ሀዘኔታ ሳይሰማው አንቺን እንዲጠቀምሽ ታደርጊያለሽ። ፍቅርሽን እንዲጠቀምበት እንዲዝናናብሽ ታደርጊያለሽ። የሆነ አፍቃሪ ያለው ጉረኛ ወንድ ክሬት ታደርጊያለሽ እንጂ ዋጋሽን በፍጹም እንዲገባው ማድረግ አትችይም። ፍቅር ደስ የሚል ነገር ነው። ለፍቅር መስዋዕትነት ይከፈላል። ለፍቅር የሆነ ቦታ ይሰጣል። ግን እኛ ስንኖር ነው። እኛ ሜንታሊ በስነ ልቦና በፊዚካል ጤነኛ ስንሆን ነው። እነዚህን ግን ዲብዳውን የምንገል ከሆነ ምንም ጥቅም የለውም። የኔ ቆንጆ ልፊለት፣ ጣሪለት። ምን ሲሆን ግን ህይወትሽ ውስጥ ኖሮ ላንቺም ተመሳሳይ አንቺ የሆነ ቀን ቀዝቀዝ፣ የሆነ ቀን ሲደብርሽ፣ የሆነ ቀን ሲከፋ ተመሳሳይ ህይወት ውስጥ አንቺን ለማቆየት የሚያወጣው ኢነርጂ ካለ ነው። ነገር ግን ሀቢቢቲ አንድ ወንድ ልጅን አንቺ ላይ መቀየሩ፣ አንቺን መተው፣ አንቺን መግፋቱ እንዲቆጨውና እንዲናፍቅሽ የሚያደርገው ፋይት ማድረግ ማቆም ስትጂ ነው። ወይም አለመጣላት፣ አለመጨቃጨም። ቅድም እንዳልኩሽ ለምን ምን ተፈጥሮ ነው ምን አጉድዬ ነው በመደወል ቴክስት በመላክ ሰዎችን በመላክ ፌስቡክ ላይ አዛዛኝ ጽሁፎችን በመጻፍ እነዚህ ስቲል አንቺ ህይወት ውስጥ ቦታ እንዳለው ያለሱ ወንድ እንደሌለ እንዲያስብ ካለሱ መኖር እንደማትችል መተንፈስ እንደማትችል እንዲያስብና ላይፉን እየሳቀ እንዲኖር ታደርጋለች። ነገር ግን በቃ እሺ ይሄ ነው ምርጫክ ነው፣ ይሄ ባህሪ ምርጫክ ነው፣ ከዚህ በኋላ ህይወት ውስጥ አፈልገኝ እነዚህ ማድረግ ነው በፍቅር ምላሽ የሚሰጠኝ ይሄ ነው የሚገባኝ። አዎ ንግግር አይደለም እያልኳቸው ያለ አክሽኑን ብያለሁ። አክሽኖቹ ከበቂ በላይ ነው። የወንድ ልጅ ባይዘው ማለት ነው። ያንን ካየሽ በኋላ አክሴፕት መቀበል አንዱ መዳኛ መንገድ ነው። አንዱ ሙቭን ለማድረግ ራስሽ ላይ ፎከስ ለማድረግ ራስሽን መውደድ ለመጀመር ለሱ ኦቨር ኤክስፕሌን ለማድረግ ጥረት ከማድረግ መልሰን ወደኋላ ሁለቱን ለማድረግ ራሱ የሚረዳሽ አክሴፕት ስታረጊ ነው። እውነታውን በቃ አይፈልገኝም ብቻ ሳይሆን ቢፈልግሽ ራሱ ከልቡ እንዳልሆነ ወይም ለቁም ነገር እንዳልሆነ ማመን መቀበል በራሱ አንዱ መዳኛ መንገድ ነው። ካልተቀበልሽ ካላመንሽ የውሸት ሰበብ ሆፕ ምናምን የምትሰጪ ከሆነ ህመምሽን ታባብሻለሽ። እሱን እንዲቆጭም እንዲጸጸትም አታደርጊም። አክሴፕት ካደረግሽ ግን ወዲያ ራስሽን መውደድ ትጀምሪያለሽ። ለማንም ማብራራት ወይም ማንንም መለማመጥ ወይም ስሜትሽን ሀዘንሽን መናገር ማሳየት ጥቅም እንደሌለው ለውጥ እንደማይፈጠር ጠንቅቀሽ አውቀሻል። ስለዚህ ምን ታደርጊያለሽ? ሙቭን ታደርጊያለሽ። ይሄንን ደግሞ በደንብ እንድታደርጊ የሚያግዝሽ ምንድነው ካልሽ አሁን 4 እና 5 ላይ እናወራለን። ግን የኔ ቆንጆ እንዲጸጸትም እንዲቆጭ መረር እንዲልም የሚያደርገውን አንዱ ወንድ ልጅ እንዲናፍቀው የሚያደርገው አንቺ መቀበል ስትችይ ነው የሱን ባህሪ። ከዛ ደግሞ ምንም አይነት ፋይት እሱን ህይወትሽ ውስጥ ለማቆየት ከሱ ጋር ለመቀጠል እሱን ለመመለስ አለመጣርሽ እርር እንዲል ነው የሚያደርገው። ምክንያቱም ኦልሬዲ ኤክስፔክት የሚያደርገው ነገር ስላለ። 4ኛው ጠንካራ ግንኙነቶችን መፍጠር ከስራሽ ጋር ሊሆን ይችላል፣ ከጓደኞችሽ ጋር ሊሆን ይችላል፣ ከቤተሰቦችሽ ሊሆን ይችላል። ከአዲስ ነገር ጋር እጅግ በጣም የማይንቀሳቀስ ስሜት የሚሰጥ ኢነርጂሽን ከእንደገና እንደ አዲስ ሪስታርት እንድታደርጊ ሪሴት አንቺ እንድታደርጊ የሚያደርግሽን አዲስ ግንኙነት ቢውልድ ማድረግ መቻል አለብሽ። ይሄ በጣም የሚያስፈልግሽ። አንድን ወንድ ምንድነው ያጠፋሁት፣ የቱ ጋር ነው የተሳሳትኩት፣ ምን ሆኜ ነው እቺን ሴት እንዳጣ ያደረኩት፣ ምን ተሳስቼ ነው ብሎ እረር እንዲል የሚያደርገው ነው። ሁሉ ነገርሽን ሰጥተሽዋል፣ ኢነርጂሽን ሰጥተሽዋል፣ አሳልፈሽ ራስሽንም ሰጥተሽው ሊሆን ይችላል፣ ፍቅርን ሰጥተሽዋል። እነዚህን ሰጥተሽው ግን በምላሽሽ ተሰጠሽ መክዳት፣ ከአንቺ መራቅ፣ አንቺን መሸሽ፣ አንቺን አለመፈለግ ከሆነ አንቺ ለሱ ልትሰጪ የነበረውን ነገር ለሌላ ለሚገባሽ ለሚገባቸው ሰዎች እንደሰጠሽ አሳየው። ያንን ደግሞ የምታሳየው ሪፖስት የምታደርጊው ብሬክአፕ ላይ እንዳለሽ የሆነ ሰው እንደጎዳሽ ሳይሆን አዲስ ህይወት እንደጀመርሽ የሚገልጽ እጅግ በጣም ደስተኛ ሴት ፈገግ ብላ ምን አይነት ቦታ ላይ ኢነርጂዋን እያጠፋች ምን አይነት ቦታ ላይ ገንዘቧን አቅሟን እያጠፋች እንዳለ የሚያብራራ ማንነት ያላትን ሴት አይከታተለኝም አያየኝም እንዳትይ። እያሸተተ እንደ ውሻ ነው የሚከታተለው። ኤክሱን እንደሚከታተል ወንድ ልጅ ምንም የሚከታተለው ነገር የለም። አዲስ ነገር ቢውልድ ባደረግሽ ቁጥር ቅድም ያልኩሽን ነገሮች አፕላይ ለማድረግ በደንብ ነው የሚረዳሽ። አክሴፕት ካላደረግሽ አዲስ ነገር ለመሞከር አዲስ ግንኙነት ውስጥ ከሰዎች ጋር ከጓደኛ ጋር ከስራ ጋር እንኳን ለመግባት በጣም ከባድ ነው የሚሆነው። ወደኋላ ራሱ የነበሩሽን ነገሮች ራሱ ለማጠንከር አቅም ታጫለሽ። ወይኔ እንዲህ አድርጎኝ ነው ምናምን ከሚሉ ሀሳቦች እንዲያወጣሽ የሚያደርገው ሁሌም አዲስ ነገር ነው። ግንኙነት ላይ አተኩሪ። ሪሌሽንሽፕ ማለት የዛም ሰው የሚመጣ ኢነርጂ አለ ከአንቺ
ቢውልድ ለማድረግ እጅግ በጣም ቀላል የሚያደርግልን ነገር ነው። ከሰዎች ሊሆን ይችላል፣ ከነገሮች ከትምህርት ሊሆን ይችላል፣ ዋቴቨር ነው የምልሽ። ከየትኛውም ነገር ሊሆን ይችላል። አንቺን ከሆነ ነገር ጋር አጣምረሽ ስሜት የሚሰጥ ደስታ የሚሰጥሽ የምትወጂው ሪቬል እንድታደርጊ ስሜትሽ እንዲድን ከሚያደርግሽ ነገር ጋር ጊዜና ግንኙነትን እጅግ በጣም አጣምረሽ ቀጥይ፣ ታይዋለሽ ለውጡ። አምስተኛ ወንድ ልጅን አንቺን መተው እንዲቆጨው የሚያደርገው ምንም እንዳልተፈጠረ ቆጥረሽ ህይወትሽን መኖር ስትጀምሪ ነው። እስካሁን ያነሳኋቸውን 4 ነገሮችን የመተግበር አቅም ካለሽ ስፔሻሊ የመቀበል አቅም በቃ ከዚህ በኋላ የግንኙነት የትም መድረስ አይችልም፣ እኔ ብቻ ነኝ የምለፋለት፣ እኔ ብቻ ኢነርጂዬን ነው የማወጣው፣ ስለዚህ ይህን ሰውዬ መተው አለብኝ ብለሽ ተቀበለሽ ከአዳዲስ ሰዎች ከነገሮች ጋር ራስሽን ቢውልድ ማድረግ ጀመረሽ፣ እዛ ነገር ላይ ፎከስ ማድረግ ጀመረሽ። ከዛ ደግሞ ለራስሽ የምትሰጪውን ጊዜ፣ ፍቅር፣ ትኩረት ከፍ አድርገሽው መኖር ስትጀምሪ ሻይን ታደርጊያለሽ። ይኸውልሽ እንደዚህ በዳመና ውስጥ እንደምትወጣ ሰዎች እንደሚናፍቋት ፀሐይ ነው የምትሆኙ። ባየሽ ቁጥር ሲያይሽ ሲያገኝሽ ከዚህ በፊት ምንም አይነት ነገር መሀላችሁ ያልተፈጠረ አይነት ሴት ሰከንድሽን ከአንቺ ከዚህ በፊት እንደ ልቡ የሚያገኛት ሳይፈልጋት ራሱ ካላገኛኝ የምትለው ምን ልሆንልህ፣ ምን ላድርግ፣ ምን ላስተካክል የምትለው ሴት አሁን ሰከንዷን ለመስጠት ጭራሽ ፈቃደኛ ያልሆነችን ሴት እንዲያይ ስታደርጊው ነው። አንቺ ላይ የሚያየው ነገር፣ ስለ አንቺ የሚሰማው ነገር፣ ስለ አንቺ የሚያውቀው ወይም በምንም መንገድ ነው የምልሽ እሱ ጋር የሚደርሰው ነገር በሙሉ ባያዝድ ያደርገዋል። እነዛ ነገሮች ታዲያ የሚጠብቃቸው ወይም እንደዚህ ሊሆን ይችላል ብሎ የገመታቸው ሆነ የለም። ለምሳሌ ትሰበራለች፣ ታዝናለች፣ ግንኙነት ውስጥ ወይም አዲስ ነገር ላትሞክር ይችላል፣ ታለቅሳለች፣ ትከፋለች፣ ብላ 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 ትለምነኛለች፣ ታስቸግረኝ። እነዛ ነገሮችን እንደ ሰው እንዳፈቀረ እንደወደደ አብሮት እንደነበረ ሰው ሞክረሻል። አሁን ግን አብቅቷል። አሁን መቶ እዚህ ቢፈጠፈጥ ሰከንድሽን እንደማያገኝ እንዲያቅ ማድረግ ሰዎች ባይዘው እንደምን በጣም ቀላል ነው ለነሱ መናገር። ሄደው አረ እሷ አይሰማሽም፣ እሷ አትሰማህም ከዚህ በኋላ አረ እሷ ሄዳለች፣ እሷ ከእንትና ጋር ናት፣ ከእሷ እንደዚህ አይነት ላይፍ ላይ ናት፣ አረ ስምህንም አጠራም የሚሉ ቃላቶችን መስማቱ ማይቀር ነው። ይህን ቃል እገባልሻል። ይሄን ሰማ ማለት ባይሰማ ራሱ መስማት የማይፈልግ ወይም ማይችል የጋራ ነገር እንኳን ሰዎች ባይኖሩ መሀላችሁ ሶሻል ሚዲያሽ እንዳልኩ ይናገርልሻል። ትክክለኛውን ነገር ከሰጠሽው ለሶሻል ሚዲያሽ እሱ ይናገርልሻል። ሶስተኛውና ዋነኛው ደግሞ የሚያየው ነገር እውነት መሆኑ መለወጥሽ እንዳረብሽ ሙቭ-ኦን እንዳደረግሽ ለራስሽ አዲስ ነገር እንደሰጠሽ ማሳየት ከቻልሽ ድል አድራጊው አንቺ ነሽ። ይቆጫል፣ ይናፍቃል፣ ይጓጓል። ስፔሻሊ ደግሞ ሲሞክር ሰከንድ እንደማሰጪው ካወቀ ይነቅላል። ሐሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።